ምን ያክል እየተጎዳሽ እንደሆነ መገመት አያቅትም። በዛ ላይ ደግሞ 2 ዓመት ቀንና ማታ አብራችሁ አሳልፋችሁ አብራችሁ በልታችሁ አብራችሁ ጠጥታችሁ አንድ ቤት ላይ እየኖራችሁ ያ ሁሉ ነገር አሳልፋችሁ አይደለም በርቀት እንኳን የተለያየ ቦታ ላይ ኖረሽ እንኳን ከምታፈቅሪው ሰው ጋር መለያየት ማለት በጣም ከባድ ነው እና በጣም ይከብዳል። ለአንቺ በጣም ከባድ ነው ስሜቱ፣ ለሱም እንደዛው ማለት ነው። አንቺ እየተሰማሽ ያለው ስሜት ለአንቺና ለብሩክ ብቻ አይደለም ለእኛም ጭምር ነው እየተሰማን ያለው ማለት ነው። የእናንተ መለያየት አንቺ የሚሰማሽ ስሜት አክል ነው። እዚህ ጋር እህቶች፣ በጣም ብዙ እህቶች አሉ በጣም የሚያነቡ በጣም ማለት ነው እና ዛሬ ባትመጪ የምር በጣም ከፍቶን ሁላ ነበር እና ስላየንሽ በጣም ደስ ብሎናል። የበለጠ ደግሞ አይተንሽ ደስ ብሎናል፣ ግን ከፍቶናልም። ለምን እኛ የምናውቀው ከጎኑ ሆነሽ ነው እንጂ በስልክ እንደዚህ አይደለም አይደለም። ከጎኑ ቁጭ ብለሽ ነው ስናይሽ የከረም ነው እና የኔ ውድ እህት አሁንም ቢሆን ከጎኑ እንድትመጪ እንፈልጋለን፣ አብራችሁ እንድትሆኑ እንፈልጋለን። ሁሉም ነገር ያልፋል። ብዙ ነገር ተምረሻል ብዬ እላለሁኝ። በወሰንሽ ውሳኔ ተምረሻል ብዬ እላለሁኝ። እሱም ደግሞ ብዙ ነገር ተምሯል ብዬ እላለሁኝ እና ይበቃል። በቃ ከዚህ በላይ ይበቃችኋል። እስካሁን ያደረጋችሁት ነገር የተማራችሁትን ያገኛችሁትን ይዛችሁ ወደፊት ያለውን ህይወታችሁ ለመቀጠል ነው መሆን ያለበት። ተራርቃችሁ አይሆንም። በመሀላችሁ ንፋስ ይገባል፣ ሴጣን አለ እና ተራርቀን እንጠባበቃለን። እኔ እጠብቅሻለሁ፣ አንተን እጠብቃለሁ። እኛ ይሄን አንደግፍም። በቃ አብራችሁ ሆናችሁ ያለውን ነገር ማስተካከል ነው እንጂ በርቀት የሚሆን ነገር አይደለም እና የኔ ውድ እህት ትሰሚያለሽ። በእርግጥ በጣም ቅስም የሚሰብሩ ሰዎች አሉ። እነዛ ሰዎች እንግዲህ ፈጣሪ ልቦና ይስጣቸው። አንቺም የምትችይ ችለሻል፣ በጣም ብዙ ነገር አልፈሻል፣ የምር ማለት ነው እና አሁን የምትችይበትን ልብ ይስጥሽ ፈጣሪ። የኔ ውድ እህት ከጎኑ ስትሆኚ ነው ማለፍ የምትችይው። እነዛን መጥፎ ቀናቶች ያለፍሽው እስከዛሬም ከሱ ጎን ስለነበርሽ ነው። አሁንም ደግሞ እነዛን ቀናቶች የምታልፊው ከዚህም በኋላ ያሉትን ቀናቶች የምታልፊው ከሱ ጎን ስትሆኚ ነው መስሎሽ ነው እንጂ አይትችይም የኔ ውድ። ይህን 2 ቀን እንዴት እንዳሳለፍሽ ራሱ ራስሽ ነሽ የምታውቂው ማለት ነው እና የሚጠቅምሽም ለወደፊትም አሁንም የሚጠቅምሽ እሱና እሱ ብቻ ነው። ማንንም አትስሚ። ሰዎች ጥሩ ነገር ያደረጉልሽ ሊመስልሽ ይችላል፣ ግን አይደለም የኔ ውድ። ከእሱ ጋር ለያይተውሽ ጥሩ ነገር ይሆናል ብዬ አልልም። ትጎጃለሽ እንጂ ምናልባት ለጊዜ ሊመስልሽ ይችላል፣ ግን አትችይም አንቺም ማለት ነው እና እንድትመጪ እንፈልጋለን። አብራችሁ ነገሮችን እንድትፈቱ እንፈልጋለን። በእርግጥ ብሩክ ዛሬ የተናገረው ንግግር ሰምታችሁ ከሆነ ልክ ነው፣ እውነቱን ነው። ሴት ልጅ ቶሎ ስሜታዊ ትሆናለች፣ ስሜቷን ታጋራለች ለሰው። እሱ የእሱ ነው የሚብሰው ብዬ ነው ብለው። ለምን በውስጡ ነው፣ ውስጥ ላይ ሲቀር በሽታ ነው አውጥቶ የተናገረ ሰው ነው የሚሻለው እንደውም እና በጣም እየተጎዳ እንደሆነ እንድታውቂ እፈልጋለሁኝ። እንዲጎዳ ማትፈልጊ ከሆነ እኛን ከልብሽ የምትወጀን ከሆነ ተመልሰሽ ከጎኑ ሆነሽ ማየት እንፈልጋለን ማለት ነው እና የኔ ውድ እህት ባለሽበት እንደምትሰሚን ተስፋ አደርጋለሁ። መተሽ ደግሞ አብራችሁ ሆናችሁም እንደማይ በሙሉ እርግጠኝነት ነው። መቼም ተለያይታችሁ ላትለያዩ ለማን ደስ ይበለው ብላችሁ ነው የምትራራቁት። ለምን 1 ቀን 2 ቀን አይደለም ለሰከንድም ቢሆን ለምን ትከፍያለሽ? ለምን ትርቂዋለሽ? ለምን ይከፋል? የኔ ውድ እህት ተመለሽልን ነው የምለው እና ሳሚልኝ አመሰግናለሁ ስላስገባችሁኝ። ይህንን ማለት የሚገቡ ላሉት ለተረኛ እንለቃለን። ተራ በተራ በሉ፣ ቶሎ ተራ በተራ በሉ። እግዚአብሔር ይስጥሽ፣ ተባረኪ። ኒውት አንሱና በሉ ውዶቼ፣ የኔ ውዶች ኒውት አንሱና በሉ። ሰላም ጨረቃ ፋሚሊ ሁላችሁ እንዴት ናችሁ? ደህና ናችሁ? ሀይሚ እህትዬ እኔ ትንሽ የኔ ሁሉ ነገር ምን ልበልሽ የኔ ቆንጆ፣ እኛ አንፈልግም ተራረቃችሁ እንደዚህ 2 ዓመት መቆየት ይቅርና 1 ወር 2 ወር እንኳን ለእኛ ከባድ ነው እና አንድ ላይ ሆናችሁ አንድ ላይ እንድትሆኑ አንድ ላይ እንድትመጡልን ነው የምንፈልጉ። አንቺ ደግሞ የልጅ አዋቂ ነሽ የኛ ጣፋጭ። ስለዚህ ሁሉ ነገር ማስተካከል የምትችይው አንቺ ነሽ የኔ ቆንጆ። ስለዚህ ቡቡ ያለ አንቺ መኖር አይችልም፣ ያለ ቡቡ መኖር አትችይም። ስለዚህ ነይ ሁሉ ነገር አስተካኪ። ለማብለሽ ነው ህይወትሽን የምታበላሽው፣ ለማብለሽ ነው እንደዚህ የምታለቅሽ የኔ ቆንጆ። ነይና ሁሉ ነገር አስተካኪ ነው የምለው። በጣም ወድሻለሁ ቡቡ ወንድሜም በጣም ነው የምወደው። ስለዚህ ሀይሚዬ ነይና ህይወትሽን አስተካኪ። አንድ ላይ ኑልን እንደ በፊቱ ፍልቅልቅ ብላችሁ 3ኛ ወገን ሳታስገቡ መሀላችሁ ነገሮችን አስተካክሉ። ስለዚህ እንደ በፊቱ ኑልን ነው የምለው። እኔ ከዚህ በላይ ማውራት አልፈልግም። በጣም ነው የምወዳችሁ።
መሀላችሁ የገባ ሴጣን መድኃኒዓለም ከመሀላችሁ ነቅሎ ያውጣላችሁ። አሜን። እኔ ተራ ደግሞ በተራ በሉ ያወራችሁ። አዎ አውሪ አውሩ። ኦኬ፣ እንዴት ናችሁ ሁላችሁም ማለት አዎ ነው። እና እኔ እግዚአብሔር ይመስገን። ስለ ሀይሚና ስለ ቡራ ማለት የምፈልገው ነገር ማለት ነው። አንደኛ ከኦዲየንስ ማለት ነው ጥሩ ነገር እንጂ መጥፎ ነገር ባይቀበሉ ደስ ይለኛል። ገባሽ? ለምን መሰለኝ እነሱ አሁን እያለያየ ያለ በተለይ ኦዲየንስ ነው። እኛ ተከፋፍለን እኛ ነን እግዚአብሔርን መጥፎ ነገር እየሰራን ያለ ነው ማለት ነው። ልጆቹ ይሄንን በቃ እኛ እውነት መስሏቸው እኛ የምናወራውን ነገር ጥሩ ጥሩ ነገር ሳይሆን መጥፎውንም እየያዙ ይሄንን ደረጃ ላይ ደረሱ። ብሩኬ ጀግና ነው ሂድበት፣ ሀይሚ ጀግና ነሽ ሂድበት። ይሄንን አደረግነው። አሁን ደግሞ እናለቅሳለን ተመልሰን ማለት ነው። ገባሽ? ግን ይሄንን ነገር ትተን የእውነት ይሄንን በቃ ትተን አንድን በቃ እኔ ሀይሚን ከወደድኳት ብሩኬን መውደድ ግዴታ አለብኝ። ገባሽ? ምክንያቱም እሷን ስለሚወዳት እሱንም መውደድ ግዴታ አለብኝ። ብሩኬን ከወደድኩ ሀይሚ ብሩኬ የወደደውን እኔ መውደድ ግዴታ አለብኝ እና ይህንን አስቀያሚ ነገር ከቃላቶቻችን የሚወጣ ነገር ተጠንቅቀን ልጆች እንደሚያድጉ ጥሩ ነገር ላይ እንደሚደርሱ አድርገን ምክር ጥሩ እንትን ከሰጠነው ችግር የለም። በተለይ ኦዲየንስ ፕሊዝ በጌታ ይሁንባችሁ፣ ተውት በቃ ይበቃል። በቃ የእሱ እንባ አሁን ምን ያደርግላችኋል እናንተ? ምንም። የእሱ እንደዚህ ኩርሱስ ብሎ ቤት ውስጥ መቀመጥ ምንድን የተጠቀማችሁት? ምንም። እኔ ሂጄ ከብሩኬ ጋር አልኖርም። ገባችሁ? የምትኖረው እሷ ናት። ከእሱ ጋር የምኖረው እሱ እንደዛ ነው እንጂ እኔ እስቲ እዚህ ጋር አሽቃበጥኩት። ምንም ያገኘሁት ነገር የለም፣ ግን አጽያት ውስጥ ነው የገባሁት። በቃ ተውት፣ ከቻላችሁ አስታርቁት። እና ሀይሚ ደግሞ ማለት የምፈልገው አንቺ የልጅ አዋቂ ነሽ፣ በጣም ስማርት ልጅ ነሽ። እኔ እግዚአብሔርን ነው የምላችሁ፣ እንደሷ ስማርት ጭንቅላት ብኖረኝ አረብ ሀገር አልመጣም ነበረ፣ እጠቀምበት ነበረ ይሄ ጭንቅላት ማለት ነው። እና ብዙ ሰው በአንቺ እየተማረ ነው፣ ብዙ ሰው ደግሞ እንትን እያለ ነው። እና ተመለሺ። ምንም ቢሆን ሀገርሽ ይሻላል። የሰው ሀገር ነው። ገባሽ? ከረፈደም ደግሞ ጥሩ አይደለም። በቃ ሁሉም ነገር ዋጋ ከፍለሻል፣ አይተናል። እሱም ከፍሏል፣ አይተናል። በቃ ይበቃል። ከተጣላችሁም ራሱ ሀገርሽ ላይ ገብተሽ ተጣሉ። በቃ ሀገር ላይ ይሻላል። እግዚአብሔር ሜዳ ላይ ማታቂ ሀገር ላይ እንትን ከሚሆን ሀገር ላይ መጣላት ይሻላል። እዛ እንደ ሩታና እንደ አብርሽ እዛ እርስ በርስ እዛው ይሻላል እንጂ የሰው ሀገር ብቻሽን። አሁን የት እንዳለሽ አናቅም እኛ። የምር እኔ በጣም ነው ያሳዘነችኝ፣ አንጀቴን ነው የበላችኝ። ለምን እቺ ልጅ እኮ እኛ ሸቃሊቶች እኮ እንዲህ በስልክ ራሱ እንተዋወቃለን። እቺ ልጅ ማንንም አታቅም፣ ከቤት ወጥታ አታቅም። እና ወደ ራስሽ ተመለሽ። አንደኛ ጸልይ። በቃ የሰውን ወሬ መጥፎ አትስሚ። ሰውንም ሁሉንም አትመኝ። ሁሉም ሰው ትክክል አይደለም። እኔ እንደ ራሴ ሁሉም ሰው ትክክል። ጸልይ፣ ጸሎትሽ ላይ በርቺ፣ እምነትሽ ላይ በርቺ። ለእሱ ራሱ እሱ መጥፎ መንገድ ከሄደ እኮ ጸልያሽ መመለስ ትችያለሽ፣ ሃይማኖት። እና እኔ የምልሽ ወደ ሀገርሽ ተመለሺ። ካልቻልሽ ወደ ሀገር ራሱ መመለስ እግዚአብሔር እኛ በምንችለው ነገር እንረዳሻለን። ምንም ችግር የለም። በቃ እንረዳሻለን። የሚከፈለው ዋጋ ካለ እንከፍላለን። በቃ ምንም ችግር የለም። እና ወደ ሀገርሽ ተመለሺ። በቃ እኔ የምፈልገው እሱ ነው። እና ብሩኬ ደግሞ ከቻልክ ሴት ልጅ ናት። በቃ እኛ ሴቶች እኮ የመሰለውን ነው የምናደርገው። እና ተረዳት። ከቻልክ ከተመቸክ ሂድና ውሰዳት። ካልቻልክ ደግሞ እንደምትመጣ ነገሮቹን አመቻች እና ሌሎቹን ተይ። በቃ ሌሎቹን እናንተ ዙሪያ ያሉ ሰዎች ራሱ አትመኑ። እናንተ እያደጋችሁ ስለሆነ ቅናት ነው። በቃ እግዚአብሔርን ነው የምልህ፣ ቅናት ነው። ሰው እናንተን እንደምትለያዩ የሚፈልግ ሰው ነው እዚህ ምድር ላይ የሞላ። በተለይ ሶሻል ሚዲያ ላይ አንቺና ብሩኬ አንድ ላይ እንዳትሆኑ የሚፈልግ ሰው ነው የሚበልጠው። እና እናንተ ደግሞ እነሱን ለማቃጠል እነሱን ለማናደድ አንድ መሆን አለባችሁ። ጥሩ ደረጃ ላይ ደርሳችሁ እኛንም ማስደሰት አለባችሁ። እግዚአብሔርን እኔ ጸልያለሁ፣ በበኩሌ ጸልዩላችሁ። እናንተም እኔ የሚለው ይሄን ነው። በተለይ ኦዲየንስ ጥሩ ነገር አብሩ፣ ጥሩ ነገር ስሩላችሁ ለልጆች። መጥፎ መርዝ አትርጩ ነው የምላችሁ። ቴንክ ዩ። ቀጥሉ።
ቀጥሉ። ሁላችሁም ቶሎ ቶሎ አውሩ አውሩ። አጠገብ ያላችሁ እየከፈታችሁ ኖይታችሁን አውሩ። የላ ክፈቱና አውሩ። እንዴት ነሽ ሳቢት? እንዴት እማ እንዴት ነሽ? ደህና ነሽ? ደህና ነሽ ወይ እናታችን? እግዚአብሔር ሁላችሁም ይመስገን ሰላም ነው? አለሁ። ፈጣሪ ይመስገን። ጥሩ ጥሩ እንትን በልላችሁ። አዎ ጥሩ ነገር ነው የምንለው። ዛሬ ደስ ይላል። አንቺም እንዳይከፋሽ። አይ ምንም ሆኖ መጥተዋል እነሱ። ዋና ሁለቱ ከተስማሙ ምን እንፈልጋለን? ሁለቱ መሀል ላይ ፍቅር ካለ እኛ የምንፈልገው ይሄንን ነው፣ እግዚአብሔርን እና ዛሬ እሱም በተናገረው ኮፒሊንግ ነገር አድርጉ እንዳይገለብጣችሁ። በተናገረው ነገር ልክ ነው። ሀይሚዬ በቃ ተረጁ፣ ያለፈው አልፏል። ከዚህ በኋላ እንዲህ አይነት ነገር ይደገማል ብዬ እኔ በራሴ በኩል አላስብም። አሁን ላይ የድሮ ብሩክ አይደለም፣ በጣም ተቀይሯል። እግዚአብሔርን እንደ ድሮ ነው ብለሽ ሀይሚ እንዳታስቢ፣ በጣም ተቀይሯል እና ክፉንም ደጉንም በአሁኑ ሰዓት አይታችኋል። በዚህ ሰዓት ከባድ ነው። ጓደኛን ማመን የለባችሁም። ሁለታችሁ ነው ነገራችሁን መፍታት ያለባችሁ። በፍቅር መሀል ሶስተኛ ሰው መግባት የለበትም። የአንቺን ሚስጥር እሱ ነው ማወቅ ያለበት፣ የእሱንም ሚስጥር አንቺ ነሽ ማወቅ ያለብሽ። የሚዲያ ሰው ስትሆኑ ደግሞ በጣም ጥንቃቄ ማድረግ አለባችሁ። ዛሬ ወንድሜ ነው እህቴ ነው ብላችሁ ያደረጋችሁት ነገር ነገ ዋጋ ሊያስከፍላችሁ ይችላል። ለዛ እባካችሁ ብሩክ አንተም ራስን ጠብቅ። ሀይሚዬ አንቺም የሰው ወሬ አትስሚ፣ አንተም አትስማ። አንዱን ውልል እና ዛሬ ያየነው ጥሩ ነው። በሁለታችሁ መሀል ትልቅ የሆነ ፍቅር አለ። ፈጣሪ ያጣምረውን ማንም ሊለየው አይችልም። እና ኦዲየንስ፣ አንዳንድ ኦዲየንስ አላችሁ ክፉ ክፉ ነገር የምትጽፉ፣ ክፉ ክፉ ነገር የምትናገሩ፣ እባካችሁ አትበሉ። በሰው ፍቅር መሀል አትግቡ። ካጠፉ አስተያየት ስጡ። አንተ ትበልጣለህ፣ አንቺ ትበልጫለሽ አይባልም። በባልና ሚስት መሀል ሁለቱም ለሁለቱም እኩል ናቸው። እና ለብሩክ ምለው ያው እሷ ከተናገረችው ቃላቶች እኔ ክብር ፈልጋለሁ ከአንተ ከሌላ ሰው ብላለች። ልክ ናት። ወንድ ልጅ ነው ሴትን ልጅ ማስከበር ያለበት። ታከብራታለህ ከአንተ ግን አንዳንዴ የምትናገሩት ቃላቶች ይሆናል ኦዲየንስም እየያዘ እሷንም አንተን የሚናገሩት። ይህን ነገር ቃላቶቻችሁን አስተካክሉ። ከሴት ይልቅ ደግሞ አንተ ስትከበር፣ አንተ ጀግና ስትሆን ማንም እሷን ሊናገራት አይችልም። አንተ ምንንም ነገር ማስቆም ትችላለህ። ለምን? አንተ ወንድ ልጅ ስለሆንክ ማለት ነው። እና እኔ እንደተረዳሁት ዛሬ ላይ እንዳወረችው ሀይሚ ይህንን ነገር ትፈልገዋለች። እባክህ ከቻልክ ይህንን ነገር ለማድረግ ሞክር፣ ከምንም በላይ ማለት ነው። እና ሶስተኛ ሰው ወንድም ሆነ ሴት ከዚህ በኋላ በህይወታችሁ ውስጥ አታስገቡ። ለምን? እናንተ ብዙ የወዳችሁ ሰው አለ፣ ብዙም ደግሞ የእናንተን አንድነት የማይፈልግ አለ። ዛሬ ወንድም ነኝ ብሎ ገብቶ ያንተን ህይወት ያበላሻል። እህት ነኝ ብላ ገብታ ያንተን ህይወት ታበላሻለች። ለአንተ እሷ ናት መኖር ያለባት፣ ለሱም ደግሞ አንተ ነህ፣ ለእሷም ማለት ነው። እና እባካችሁ ሀይሚዬ የኔ ውድ፣ የኔ ቆንጆ፣ የኔ ስማርት፣ የኔ ምርጧ እህት፣ የኔ ጨዋ፣ አንቺ በጣም ጀግና ሴት ነሽ እና አንቺን ብትመጪ ምንም ችግር የለም፣ እሱም ቢሄድ ምንም ችግር የለም። ዋና የሁለታችሁ ፍቅር ነው። አንቺን ብትመጪ ዝቅ አልሽ አይባልም፣ እሱም ቢሄድ ዝቅ አለ አይባልም። ዋና የሁለታችሁ ፍቅር ነው የሚበልጠው። እንደውም እሱ ከሚሄድ አንቺ መተሽ ሰርፕራይዝ ብታረጊው እመቤቴን። ለምን? ይኸው ዛሬም እንደተናገረ ይወድሻል፣ ያፈቅርሻል። እና በዚህ በፍቅር መሀል ዝቅና ከፍ የለም። አንቺን ብታረጊው ችግር የለም፣ እሱም ቢያደርግ ምንም ችግር የለም። ኦዲየንስ ደግሞ አንተ ያልሄድከው ስላላፈቀርክ ነው እንደዚህ ብላችሁ መጻፍም የለባችሁ። ማስመሰልም ይችላል እኮ ሄዶ እና አትሸወዱ። በምታዩት ልክ አትናገሩ። እነሱ ይዋደዳሉ። ባያፈቅራት እስከ ዛሬም አብሯት አይሆንም። ባያፈቅራት እፍና አርጎ ቁጥብ አርጎ አይዛትም። ስለሚወዳት ስለሚያፈቅራት ማንንም ሳያስነካ ለፕራንክ ነው ብሎ እንኳን ማንም እሷን እንዲደርስ ሳያደርግ ማንንም ሳትስም ማንም ደረት ውስጥ ሳትገባ ራሷን ጠብቃ እየሰሩ ያሉት እውነተኛ ሚስቱ ሊያደርጋት ስለፈለገ ነው። እና እባካችሁ ኦዲየንስ የሆናችሁት ያልሆነ ኮመንት ሆነ ያልሆነ ቴክስት አትጻፉ እሱ ጋር። እና እኔ የምለው ሀይሚዬ በጣም ነው የሚወድሽ፣ አንቺም እንደዛው ትወጂዋለሽ እና ተመለሽ። እንደውም እሱ ከሚሄድ በቃ አንቺ ተመለሽ። እመቤቴን በቃ ምንም ይሄ ዝቅ ማለት አይደለም። ይሄ ለፍቅር
እውነተኛ ፍቅር በመሀላችሁ አለ ነው የሚባለው። እስቲ ነይና እሱንም እኛንም ሰርፕራይዝ አድርጊልን። እህታችን በጣም ነው የምንወድሽ፣ በጣም ነው የምናከብርሽ፣ የእኛ ጨዋ 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 ሴት እና አንቺ ብትመጪ እኔ በእኔ በኩል ማርያምን አንቺ ብትመጪ ማለት ነው እሱ ከሚሄድ ነይ በቃ አንቺ ሰው ሀገር ነው እና አንቺ ተመልሰሽ ወደ እሱ ነይ፣ ሰርፕራይዝ አድርጊው፣ እኛንም ሰርፕራይዝ አድርጊ እና ፍቅር በሁለት ሰው መሀል የሚያልቅ ነገር ነው እንጂ ማንም ሶስተኛ ሰው ገብቶ የሚበጠብጠውም ወይም ያስተካክለው ፋሚሊ ሁላችሁ እንዴት ናችሁ? በመሀላችሁ ሰላም ናችሁ ወይ? ሶስተኛ ሰው እንዳታስገቡ። ከዚህ በኋላ ሀሰንም ሆነ ናቲ ሆነ በቃ ሰው ሀሳቡን ይጨርስ። እስኪ ፋሚሊ ላቆ ሰው ሀሳቡን ይጨርስና አስገቢ። አቆሜ ተናገሪ። ሰው ሀሳቡን ይጨርስ ብዬ እኔ ራሴ ሙት ይዤ ነው ስራ ስለሆነ እና እባክሽ በቃ ከዚህ በኋላ ይቅርታ አድርጉልኝ እና ሀሰንም ይበቃሃል፣ ናቲም ይበቃሃል። እንወዳቸዋለን፣ እናከብራቸዋለን። ከዚህ በኋላ ሁለቱ ፍቅረኛሞች ነገራቸውን ይፍቱ። ብዙም ጊዜ ሶስተኛ ሰው ሲገባ ነው እነሱ የባሰ የሚሰዳደቡትም የባሰ እልህ ውስጥ የሚገቡት። ለዛ ሀሰን እናመሰግናለን እስካሁን ለነበረት ነገር። ናቲም ወንድማችን እናመሰግናለን እስካሁን ለነበረ ነገር። በቃ ከዚህ በኋላ ብሩክ ራስ ፍታ ነገርክን፣ ሀይሚም ራስሽ ፍቺ። የሰው ምክር እንዳትሰሚ፣ የሰው ምክር እንዳትሰማ። በቃ ለእኛ ትምህርት የሚሆነው ራሱ ሁለታችሁ ተነጋግራችሁ ስትፈቱ ለእኛ ራሱ ጥሩ የሆነ ምክርና ጥሩ የሆነ ትምህርት ነው የሚሆነው። በቃ ስራችሁ በትክክል ተቋጨ ማለት ነው እና ሶስተኛ ሰው አያስፈልግም። ሀይሚዬ አንቺ ተመልስ፣ በቃ አንቺ ነይልንና እሱንም ሰርፕራይዝ አድርጊ፣ እኛንም ሰርፕራይዝ አድርጊ እና በፍቅር መሀል ደግሞ እሱ ይበልጣል እሷ ትበልጣለች የሚባል ነገር የለም። እሱም ቢሄድ አንቺን ብትመጪ ምንም ችግር የለም። አንቺ ነይ በቃ አገርሽ ኢትዮጵያ ነው። እሱም ቢሄድ ሰው ሀገር ነው። አንቺን ሄዶ ስላመጣ ምንም የሚጨምር ነገር የለም፣ ስለቀረ ምንም የሚቀንስ ነገር የለም። ለዛ አንቺ ፍቅርሽን ማዳን ያለብሽ አንቺ ሴት ነሽ፣ ብልህ ነሽ፣ ራስሽ ነይ በቃ ሰው ሀገር እሱም መሄድ የለበትም። ወረኛን ማሳፈር አለባችሁ። ይወድሻል፣ ትወጂዋለሽ። በማላችሁ ሶስተኛ ሰው እንዳታስገቡ እና በቃ ለነበረን እድሉን ስለሰጣችሁን አመሰግናለሁ እና ሁላችሁ ጥሩ የሆነ አስተያየት እንደዚህ ሁላችንም ወዳችኋለሁ። እናትዬ አሁን በመካከል ገብታ ይቅርታ አድርግልኝ። እሺ በቃ አንቺ ይቅርታ አድርግልኝ። ምን አልሽኝ? አንቺን አይደለም በመካከል ስትገባ እሷ ትጨርስ መጀመሪያ ብያት አስቆምኳት። ይቅርታ አድርግልኝ እያልኳት ነው። እማ ቀጥይ አንቺ ደግሞ ለሀይሚዬም ለብሩኬም ሀይሚዬ እንድትመለስ አንድ ሰከንድ ብቻ ሳሚሊ፣ አንድ ሰከንድ ብቻ ሳሚሊ። ፈጣሪ ደግሞ እንትን ያልሹን የአለቀሹን እንባ እርግጠኛ ነኝ ፈጣሪ ይክስሻል። ሀይሚ ትሰማሻለች። ከዚህ በኋላ እየሳቅሽ እንድትመጪ እንዳታለቅሽ። እሺ እግዚአብሔር ጸሎትሽን እየሰማ ነው። ዛሬ ምልክት አሳይቷል። ነገ ደግሞ በጥሩ መንገድ ነገ የሚሆነ ተነገ ወዲያ ይመጡልናል። እሺ እኔና ቅድስት አርሴማ ደግሞ ወደ ስላሴ ደግሞ እያለ በዚህ 3 ቀን ውስጥ ሀይሚዬ ትመጣለች ብለን እናስባለን። የልባችንን እዚህ ጋር ያላችሁት ጥሩ የሆነ አስተያየት ስጡ፣ ተናገሩ። ተናገሪማ አስተያየት ስጡ። ቀጥሎ የኔ ወዶች አስተያየት ስጡ። ክፈቱና ኤችቢ ተናገሪ። ኤች ነኝ ተናገሩ። ማሬ ክፈቺ። አታወሩም? ኤችቢ አታወሪ። አባይነሽ ቀደም አቋረጠችሽ። ብዙ ያወሪ አሁን አባይነሽ አውሪ። አልጋነሽ ስለረባሻችሁ ይቅርታ አርጉ ብያለሁ። ሰላም ብያለሁ። ችግር የለውም። አሁን መከሪያቸው ሀይሚዬንና ብሩኬ ሀይሚዬ እንድትመለስ እንትን በይ። አባነሽ እህታችንና አውሪ። እኔ ይዣለሁ እንዳይንጫጫባችሁ። ዕቃ እየታጠበ ስለሆነ እየሰማኋችሁ ነው።
ሀይሚዬ የኔ እናት ፈጣሪ ጠብቅሽ። በሰላም ሄደሻል፣ በሰላም ተመለሽ። ሁላችሁም እንወዳለን። ነይ አንቺ መምጣት አለብሽ። አንቺ ጀግና ነሽ፣ አንቺ ጠንካራ ነሽ፣ አንቺ ልዩ ነሽ። ሁሉም እንወዳለን። ምንም አይክፋሽ የኔ እናት። ፈጣሪ ይጠብቅሽ። አሁን ብሩክም ይወዳል፣ ሁሉም ይወዳል። የኔ እናት በእግዚአብሔር ብለሽ ነይ፣ ይበቃል። አንቺም እንዳይከፋ በቃ ይበቃል። ነይ እና ሁላችን በቃ አይቻልም። እግዚአብሔር አምባ አለመቃት ነው። በቃ ይበቃል። ያላወራም የሱ አይነት ማለት በቃ አይምዬ በቃ ይበቃል። የኔ እናት እንዳይከፋሽ በእግዚአብሔር ብለሽ ዛሬ ነገ ስትል በቃ እና የኔ እናት ፈጣሪ ጠበቅ። ብሩኬም አንተ ወንድማችን ጀግና ነህ። አንተም በቃ ትረዳለህ። አንተም ከፍተህ ማለክ ችግር የለም። ምንም ሁሉም ለበጎ ነው። ነገ ልዩ ቀን ነው። ነገ ትልቅ ነገር እንትን ይሆናል። በቃ ምንም አይክፋችሁ። ሁላችሁም ታረቁና ይኸው እናታችን እህታችን ሁሉም ይወዳል። ሁሉም ሰው ይኸው የእናንተን ያዝ እንደያዝን በእናታችሁ ታረቁ። እንወዳለን። በቃ ቀጥሎ እናንተ በሉ። ታች ያላችሁት አላወራችሁም እስካሁን መደዳ ታች ያላችሁት አውሩ። ኑታችሁን አንሱና አውሩ። አውሩ ታች ያላችሁ